ሰላም ተመልካቾቻችን በያላችሁበት ቦታ የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። እኔ ፓስተር ይልማ ዋቄ እባላለሁ። የኢትዮጵያ ወንጌል አማኞች ካውንስል የሚሽን እና የቴዎሎጂ ዳይሬክተር ነኝ። ዛሬ በዚህ ስፍራ አሁን የምናስተላልፈው መልእክት ከኢትዮጵያ ወንጌል አማኞች ካውንስል ብሔራዊ የጸሎት አስተባባሪዎች ተወካዮች ጋር ነው ያለሁት። ስለዚህ መልእክት ለሁላችሁም ለማስተላለፍ ነው እዚህ ያለ ነው። ግንቦት 19 ቀን 2018 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባላት በሙሉ ብሔራዊ የጾም ጸሎት ቀን አውጇል። በአዲስ አበባና በአዲስ አበባ አካባቢ በቅርብ ያሉት የካውንስሉ አባላት ወንጌላውያን አብያተ ክርስቲያናት በሙሉ በዚህ በአዲስ አበባ በአይኢሲ ቤተክርስቲያን ሳር ቤት በሚገኘው በአይኢሲ ቤተክርስቲያን ከጠዋቱ 3 ሰዓት እስከ 7 ሰዓት በጋራ ተሰባስበን ጸሎት የምናደርግበት ይሆናል። ስለዚህ ሁላችሁም በአዲስ አበባና በአካባቢው በወቅቱ መድረስ የምትችሉ ሁላችሁ ከያላችሁበት መጣችሁ በእለቱ ፕሮግራሙን በጋራ እንድናከብር ጥሪያችንን እናስተላልፋለን። ይሄ ጸሎት በዚህ በብሔራዊ ደረጃ በአዲስ አበባ ይካሄድ እንጂ በሁሉም ክልሎችና በሁሉም ዞኖች በእለቱ የካውንስል አባላት ባሉባቸው እና አብያተ ክርስቲያናት ባሉባቸው ቦታዎች ሁሉ በአንድነት በየከተማ ባሉት አመቺ በሆኑ ቤተ እምነቶች እና ጸሎት ቤቶች በካውንስሉ አመራር አሰባሳቢነትና አስተባባሪነት ጸሎቶች በጋራ ይደረጋሉ። በዚሁ በተወሰነው ቀንና በተወሰነው ሰዓት በያላችሁበት ማለት ነው። በየክልሎቹ የጸሎት ርዕሶቻችን ምስጋና ይኖረናል። ምስጋና መቼም ብዙ ነገር የምናመሰግንባቸው ነገሮች አሉ። እኛ እንደ ኢቫንጀሊካሎች በኢትዮጵያ ለወንጌላውያን አብያተ ክርስቲያናት ስለተሰጠው የእምነት ነፃነት እና የሃይማኖት እኩልነት እናመሰግናለን። እግዚአብሔርን ብዙ በደርግ ዘመን በኮሙኒዝም ዘመን ብዙ ስንሰቃይ ይኖረዋል። ነገር ግን ከዛ በኋላ ባለው ነገር የእምነት ነፃነትና የሃይማኖት ነፃነት አግኝተን ቤተክርስቲያን በመትከል በብዙ ስፍራዎች የእግዚአብሔርን ስራ እየሰራን እንገኛለን። ስለዚህ ነፃነት እና የሃይማኖት እኩልነት እግዚአብሔርን እናመሰግናለን። በኢትዮጵያም ደረጃ ደግሞ እግዚአብሔር ህጋዊ ሰውነት ስላገኘን እንደ ካውንስል በካውንስል ውስጥ ያሉ ሁሉ እግዚአብሔርን ስለዚህ እናመሰግናለን። በዛ ዕለት ሌላው ደግሞ የጸሎት ርዕሳችን በያለንበት የምናደርገው ንስሐ ነው። ንስሐ መቼም ሁላችን በየጊዜው ንስሐ እንገባለን። እንደ ግልም እንደ ህብረትም እንደ ካውንስልም እንደ አብያተ ክርስቲያናትም ንስሐ የምንገባባቸው ብዙ ነገሮች አሉ። በጥቅሉ ግን እግዚአብሔር በሰጠን ጊዜና ሁኔታ ማድረግ የሚገባንን መስራት የሚገባንን ሁሉ በሙሉ አቅማችን አሟጠን ባለመስራታችን ወይም ማድረግ የሚገባንን ባለማድረጋችን ስላሳየነው ስንፍና በእግዚአብሔር ፊት ቃል ንስሐ እንገባለን። ይሄ ንስሐ ለሁላችንም በያለንበት እጅግ በጣም አስፈላጊ ይሆናል እና በወቅቱ በየቦታ ደግሞ ንስሐ የሚገባባቸው እናንተ የምታስቡትን በዛ ንስሐ ሊገባበት ይችላል ማለት ነው። ሌላው የምልጃ ወይም ጸሎት ነው የምናደርገው። በተለይ ይሄ የምልጃ ወይም ጸሎት የሚያተኩረው ግንቦት 4 ቀን 2018 ዓ.ም በሀገር ደረጃ ለሚደረገው ሀገራዊ ብሔራዊ ምርጫ አስመልክቶ ነው የምንጸልየው። በዛ በምንጸልየው ጸሎት ላይ አንደኛ ስለ ሰላም እንጸልያለን። በሁሉ ስፍራ ጸጥታና ሰላም፣ ምርጫ በሰላም እንዲካሄድ፣ ሰው ሁሉ የሰላምን መንገድ እንዲከተል፣ ማንም እንዳይጎዳ፣ ህፃናት እንዳይጎዱ፣ አዛውንቶች እንዳይጎዱ፣ አገር እንዳይረበሽ፣ ሰላማዊ ነገር እንዲሆን ስለ ሰላም እንጸልያለን። በያለንበት ለሰላም መጸለይ ይኖርብናል። ምርጫው ሰላማዊ እንዲሆን ሰው በልቡ ያለውን በሰላም መርጦ እንዲገባ እንቅፋት እንዳይኖር እንጸልያለን። ከዛው ጋር ተያይዞ እንግዲህ ለሀገር ሰላምና
ልማት፣ ደህንነት እንጸልያለን። አሁንም የጀመረው ይህ የሰላምና የእድገት መንገድ እንዲቀጥል እንጸልያለን። ከዛው ጋር ተያይዞ ደግሞ እግዚአብሔር ወደፊት የሚያመጣቸው ከቀበሌ ጀምሮ እስከ ርዕሰ ብሔር ወይም እስከ አገር ከፍተኛ የስልጣን እርከን ድረስ እግዚአብሔር የሚፈልጋቸውን ሰዎች በስልጣን ደረጃ እንዲያመጣቸው፣ መሪዎች እንዲሰጠን፣ በፍትህ፣ በጽድቅ፣ በታማኝነት፣ በሀገር ልማት፣ በሰላም ሀገር የሚመሩትን ሰዎች እግዚአብሔር ለህዝቡ ለሀገሩ እንዲሰጥ እንጸልያለን። ስለዚህ እንግዲህ በፍቅር የሚመሩትን ሰዎች እግዚአብሔር ይስጠን። በየቦታው በየክልሉ በየስፍራው የሚለውን ነገር በየክልልም በሀገር ደረጃም እንጸልያለን ማለት ነው። ይህንን ጸሎት እንግዲህ እናንተ በየቦታው ዘርዘር ያለ ነገር መጸለይ ይቻላል። በክልሎች እና በዞኖች ያሉት ቅድም እንዳልኩኝ በዛው ዕለት በዚህ ሁኔታ ጸሎት ይደረጋል ማለት ነው። ጸሎቱን እንግዲህ የምናደርገው ኃላፊነት ስላለብን ነው። ለሀገር ኃላፊነት አለብን። ለመንግስት መጸለይ አለብን። ስለሚመጡት መጸለይ አለብን። ስለ ሰላም መጸለይ አለብን። ስለ ልማት መጸለይ አለብን። ደግሞ የምንጸልይ ሁሉን ወደሚችል ወደ እግዚአብሔር ነው። እኔ በሰማይ ሆኜ እሰማለሁ ያለ አምላክ ስላለን አሁንም የአገራችን ሁኔታ ይሄ አምላክ እንዲመራን በሀገሪቱ ደረጃ ከየትም በማንም ይምጣ ሰው ግን እንደ እግዚአብሔር ሀሳብ ሀገሪቱን የሚመሩ ሰዎች እግዚአብሔር እንደሰጠን እንጸልያለን ማለት ነው። ስለዚህ ይሄ ጸሎት ዝም ብሎ ስርዓት የሚደረግ ሳይሆን ከልባችን እንጸልያለን። ተሰብስበን ወደ እግዚአብሔር ወደ አምላካችን የምንጮህበት ጊዜ ይሆናል። ይሄ የካውንስሉ አባላት በሙሉ የሚሳተፉበት ይሆናል ማለት ነው። እንግዲህ እንደ መጀመሪያ ላይ እንደገለጽኩላችሁ ከኔ ጋራ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከመስራች አባላት የተወከሉበት 14 አባላት ያሉት የብሔራዊ የጸሎት አገልግሎት ህብረት አለ። ይህን ህብረት ደግሞ ይህን ጸሎት ከማስተባበር ከጀመርንበት ጊዜ ጀምሮ አብረን እየሰራን ጸሎት እየተደረገ በከተማ በአዲስ አበባ ከተማ በክፍለ ከተማዎችም ካሉት ጋራ በመተባበር ጸሎት እየተደረገና እየተመካከርን ነው ያለ ነው። እነዚህ የጸሎት ቡድኖች ደግሞ ወይ ህብረቶች ይህንን ጉዳይ ዛሬም በዚህ ስፍራ እየሰራን የምንገኝ የተወከሉ ተወካዮች አሉ። ከዚህ ህብረት በዚህ ጉዳይ ስራ ለመስራት የተወከሉ አባላት አሉ። ፓስተር ታደሰ አወቀ የኮሚቴው ወይም ደግሞ የህብረቱ ሰብሳቢ ናቸው። ፓስተር መስፍን ተረፈና ፓስተር ዮሐንስ አሰፋ ደግሞ የኮሚቴ አባላት ናቸው። ምክትል ሊቀመንበሩና ጸሐፊው ዛሬ አልተገኙም፣ ግን እነሱም የኮሚቴ አባላት ናቸው። አብረን ነው ይሄንን ስራ እየሰራን ያለው። ብሔራዊ አስተባባሪዎች ናቸው። እነሱ ደግሞ በልባቸው ያለውን ነገር ጥቂት ነገር መልእክት ያስተላልፋሉ ማለት ነው። እግዚአብሔር አብዝቶ ይባርካችሁ። እንግዲህ የዚህ ቀን ሁላችን የራሳችንን አጀንዳ ዘግተን ፕሮግራማችንን ግንቦት 19 በያለንበት ስፍራ ብቻችንን ብንሆን ስለዚህ ጉዳይ እንድንጸልይ ካውንስሉ ጥሪውን በትህትና ያስተላልፋል። ጥሪያችንን እናስተላልፋለን። እግዚአብሔር ይባርካችሁ። ስለማይነገረው ስጦታው እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ስሜ መጋቢ ታደሰ አወቀ እባላለሁኝ። በአሁኑ ወቅት በካውንስሉ ሀገር አቀፍ በሆነው አጠቃላይ የጸሎት አገልግሎት ሰብሳቢ ነኝ። በሰብሳቢነት እያገለገልኩ ነው ያለሁት። በዚህ ደግሞ በዛሬው ዕለት ይህንን ሁሉ መልካምን ነገር እግዚአብሔር በዘመናችን በእድሜያችን ይህ መልካም ነገር ሲሰራ እግዚአብሔር ስላየን እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄ የዝግጅቱ በፊት ለፊታችን ያለው ግንቦት 19 ዋነኛው ትልቁ ዓላማ እግዚአብሔር እስከዛሬ ድረስ ምድራችንን ድንቅ እግዚአብሔር እየመራ ነው። በምድራችንም ላይ ትልልቅ ተአምራቶችን እያየንበት እና ደግሞም ሀገራችንም በጥልቀት እግዚአብሔር ራሱ ተረክቦ እየመራ እንዳለ አይተናል። በዚህ ደግሞ እጥፍ የጻድቅ ሰው ጸሎት በስራዋ እጅግ ብርቱ ታደርጋለች ይላል። በስራዋ ብርቱ ነች ይላል እና በአጠቃላይ ከዚህ በኋላ ደግሞ በቀጣይ ለዚህ ለሚዘጋጀው በፊት ለፊታችን ላለው ሀገር አቀፍ ለሆነው ምርጫ
የበለጠውን እግዚአብሔርን በሚፈሩ ሰዎችና እግዚአብሔርን ብቻ በሚታመኑና በሚደገፉ ሰዎች ምድሪቱ አሰራሯን፣ አካሄዷን በአጠቃላይ በምድሪቱ ላይ ያለውንም እስከዛሬ የሆነውን ነገር እግዚአብሔርን እጅግ አድርገን እያመሰገንን ከዚህ በኋላ በበለጠ ደግሞ እግዚአብሔር ምድራችንን እንዲሸፍን በሰላምና በአንድነት ይሄ በፊት ለፊታችን ያለው የምርጫ ጊዜ እንዲከናወን የሁላችን ጸሎት አስፈላጊ ስለሆነ በሀገር ደረጃ ይህንን የጸሎት አገልግሎት በማስተባበር በሚቀጥለው በተዘጋጀው ፕሮግራም ላይ ኢትዮጵያውያን የሆናችሁ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ ልጆቻችን አንድ ነገር ማለት ፈልጋለሁ። እስከዛሬ ይህችን ምድር እግዚአብሔር አምላክ በሰላም ጠብቋታል። የሰላም አለቃ ምድሪቱን እየመራ ነው ያለው። ስለዚህ አሁንም ቢሆን በእነዚህ ፕሮግራሞች ላይ ሁላችንም እስከዛሬ ድረስ በምድሪቱ ላይ እግዚአብሔር አንዷ ለምድሪቱ ትልቁ ጉልበት የሆነው ጸሎት ነው። የአብያተ ክርስቲያናት ህብረትና አንድነት ነው። ስለዚህ የህብረት የአንድነት በጣም ተያይዞ በሀገር ደረጃ ሁላችንም እየጸለይን ለዚያን ቀን ፕሮግራም ደግሞ ሁላችሁም ሀገር አቀፍ በሆነ ጸሎት ውስጥ እንድትተባበሩ ከወዲሁ በጌታ አደራ እላለሁ። እግዚአብሔር አምላክ ይባርካችሁ። ሙሉ ሰላም ከእግዚአብሔር ከአባታችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይሁንላችሁ። ስሜ መጋቢ መስፍን ተረፈ ይባላል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የብሔራዊ ጸሎት ኮሚቴ አስተባባሪ ነኝ ወይም አባል ነኝ። ከእግዚአብሔር ቃል አንድ ቦታ አነብና እንላለን። ምሳሌ ምዕራፍ 11 ቁጥር 10 ላይ በጻድቃን ልማት ከተማ ደስ ይላታል፣ በኃጢአን ጥፋት እልል ትላለች። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጢአን አፍ ግን ትገለበጣለች ይላልና በምድራችን በኢትዮጵያ ላይ እግዚአብሔርን የሚፈሩ በጽድቅ የሚሄዱ በቅድስና የሚሄዱ እየበዙ ሲሄዱ ከተማ ትለማለች፣ አገር ትለማለች፣ ሕዝብም ይለማል፣ አካባቢም ያድጋል። በኢትዮጵያ እያየነው ያለው ይሄ ነው። ለአምላካችን ለእግዚአብሔር ክብር ይሁን። በፊታችሁ የመጣ ነው። በፊታችን ግንቦት 24 በሚካሄደው ምርጫ ላይ ግንቦት 19 አገራዊ ጾም ጸሎት ስለተዘጋጀ ከ3 ሰዓት እስከ 7 ሰዓት ሳር ቤት በሚገኝ አይቲ ቦታ ተገናኝተን እንድንጸልይ ነው። በኦሮሚያ ዙሪያ በሸገር ያሉት እንዲሁም በ11 ክፍለ ከተማ በክፍለ ሀገር ያላችሁት ሁሉ ካውንስሉ ባለበት ቦታ ላይ ተሰብስበን በአንድ ሰዓት እንድንጸልይ ይህንን ጥሪ ለማስተላለፍ ነው። የእግዚአብሔር ቃል ስናገር ሕዝቤ ሰውነቱን አዋርዶ ብጸልይ በሰማይ ሁኜ እሰማቸዋለሁ ስለምን ሰውነታችን አዋርደን ኃጢአታችን ተናዘን ምድር ከገባችበት በሽታ እንድትፈወስ በአንድነት ተሰብስበን እንድንጸልይ ነው መልእክት የምናስተላልፍ ነው። በዛ ቀን ዝግ ስለሆነ ሁላችሁም በያላችሁበት ቦታ ላይ ተሰብስበን በአንድነት እንድንጸልይ ነው። በኢትዮጵያ እየተደረገ ያለው ነገር ላይ በሚያስገርም ነገር ነው የእግዚአብሔር እጅ እየተገለጠ ይችላል። በፊታችን ያለው ምርጫ በሰላም እንዲያልቅ እግዚአብሔር ምድሩን ከተማውን እንዲቆጣጠር ሰሜን፣ ደቡብ፣ ምዕራቡን እንዲቆጣጠር አብረን እንድንጸልይ ነው። ባደረገው ነገር ላይ ደግሞ እግዚአብሔር እንድናመሰግነው በዛ ቀን ሁላችሁም እንዳትቀሩ ተጋብዛችኋል። እግዚአብሔር አብዝቶ አብዝቶ ይባርካችሁ። ምድራችን ኢትዮጵያን እግዚአብሔር ባርካት። አሜን። ሰላም ቅዱሳን፣ ስሜ መጋቢ ዮሐንስ አሰፋ ባላለው የመጣሁት ከኢቫንጀሊካል ካሪዝማቲክ ፌሎሺፕ ህብረት ነው። ዛሬ አጠር ያለ ጥሪ ላቀርብላችሁ ነው ወደ እናንተ የመጣሁት። አገር አቀፍ የሆነ ጾም ጸሎት በኢትዮጵያ አማኞች ካውንስል ህብረት የተዘጋጀ ዝግጅት አለ። ሮብ ዕለት የፊታችን ግንቦት 19 ካላንደር ዝግ ነው። በዚህ ዕለት ላይ አገር አቀፍ የሆነ የጸሎትና የጾም ጊዜ አለን። በዛ ፕሮግራም ላይ ሁላችሁም እንድትሳተፉ ኢትዮጵያዊ ነኝ ያገባኛል ለሚል ሰው ሁሉ በጌታ ፊት ሆነን አንድ ላይ በጋራ እግዚአብሔር ስለሰራቸው ስራዎች የምናመሰግንበት ደግሞም በንስሐ ፊቱን የምንፈልግበት ከፊታችን ባለው ደግሞ 7ኛ ዙር የሀገር አቀፍ የምርጫ ፕሮግራም ስላለ ስለ ምርጫው ደግሞ እንድንጸልይ እግዚአብሔር ሰላምን እንዲያደርግ የተጀመሩ የልማት ሂደቶች ሁሉ እንዲቀጥሉ በጌታ ፊት የምንወድቅበትና ፊቱን የምንፈልግበት ልዩ ዝግጅት በአብያተ ክርስቲያናት ካውንስል ተዘጋጅቷል እና የእግዚአብሔር ቃል ራሱ ምን ይለናል? በአንደኛ ጢሞቴዎስ ምዕራፍ 2 ላይ
እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል ጳውሎስ። በዚህ ቃል መሰረት ሁላችንም ያገባናል። ስለዚህ አገራችንን የምንወድ ለሀገራችን ሰላም የምንናፍቅ ሰዎች ሁሉ ይህንን ታሪካዊ የሆነ አገራዊ ጾም ጸሎት በአይሲ ሳር ቤት ባለው ቤተክርስቲያን በመገኘት ሁላችንም እንድንጸልይ ጥሬን አስተላልፋለሁ። ከአዲስ አበባ ውጭ ያላችሁ ደግሞ ይህን መልእክት የሚደርሳችሁ ከሀገር ውጭ በተለያየ ክፍለ ሀገር ያላችሁ ሰዎች በቤታችሁ ሆናችሁ በአንድነት በአንድ መንፈስ የጌታን ፊት ፈልገን ለሀገራችን ሰላምና እድገት እንድንተጋ ጥሬን አስተላልፋለሁ። እግዚአብሔር አብዝቶ ይባርካችሁ። ድንቅ ነገር ይሆናል። ተባረኩ።